ታሪካችን የሚጀምረው ኤ የተባለ መንፈስ በተለያዩ ታዳጊ ወጣቶች ላይ እንደሚኖር እያስመለከተን ይጀምራል። ኤ የተባለው መንፈስም ጀስቲን የተባለ ወጣት ውስጥ ይገባል። ሁሌም እንደሚያደርገው የነቃበትን አካል ፎቶ ካነሳ በኋላ ለማታ 6 ሰዓት አላርም ሞልቶ ይነሳል። በቀጣይም ሪያና የተባለች የጀስቲን ፍቅረኛ እንመለከታለን። ምንም እንኳን መልእክቶቿን ባይመልስም በጣም ተወደዋለች። ኤ የተባለው መንፈስ የጀስቲንን አካል እንደለበሰ ሪያናን ትምህርት ቤት ያገኛትና መልእክት እየላከች ስላጨናነቀችው ይቅርታ ትጠይቋለች። ጀስቲን መልእክቶቿን መመለስ እንደነበረበትና ቴክስቶቿን በመላኳ ልክ እንደነበረች ይነግራታል። ሪያናም ትምህርታቸውን ቀጥተው ጊዜ እንዲያሳልፉ ትጠይቀዋለች። ጀስቲን የሚስማማና ከትምህርት ቤቱ ተደብቀው ወጥተው ይቀጡታል። አሪፍ ቀንም ማሳለፍ ይጀምራሉ። ጀስቲንም የተለያዩ መዝናኛ ቦታዎች እየወሰዳት ሪያናን በጣም ያዝናናታል። በመንገዳቸው ላይም ሪያና ስለ አባቷ ባህሪና ምን ያክል ግንኙነታቸው እንደተበላሸ ተነግረዋለች። ጀስቲንም ማዘን እንደሌለባትና እንደሚያዝናናት ይነግራታል። ምሽት ላይም ከመለያየታቸው በፊት ጀስቲን ነገ እንደዛሬ ላይሆን እንደሚችል ይነግራታል። ሪያናም ስለ ነገ መጨነቅ እንደሌለባቸው ተነግረዋለች። በመጨረሻም ተሳስመው ይለያያሉ። ምንም እንኳን ኤ የተባለው መንፈስ ጀስቲን አካል ውስጥ ቢሆንም ሪያናን እንደወደዳት እንረዳለን። በሚቀጥለው ቀን መንፈሱ ኤም የተባለች ልጅ አካል ውስጥ ይነቃል። እንደተለመደውም ፎቶን አንስቶ አላርሙንም በመሙላት ይነሳል። ወደ ትምህርት ቤት ከሄደችን በኋላ ሪያናን እንደ አዲስ ተማሪ ሆና ልትተዋወቃት ትሞክራለች። ሪያናም ጀስቲን እንደ ትናንትናው ስላልነበረ ከፍቷት ነበር። በኋላም ኤሚ ወደ እሷ ትመጣና ከሌላ ትምህርት ቤት ተዘዋውራ እዚህ እንደገባች ተነግራትና ጓደኛ እንዲሆኑ ትጠይቃታለች። ሪያናም ትስማማና ተያይዘው ወደ ኬሚስትሪ ቤተ ሙከራ ይሄዳሉ። እንደገቡም ጀስቲን ትናንት በመቅረቱ እንደተናደደ ይመለከታሉ። ወደ እነሱም በመምጣት ትናንት የተፈጠረውን ነገር እንደማያስታውስ ሲነግራቸው ሪያና ታዝናለች። በመቀጠልም ጀስቲን በአንቺ ምክንያት ነው ብሎ ሪያናን መውቀስ ይጀምራል። ኤሚም ጣልቃ በመግባት በስነ ስርዓት ማውራት እንዳለባቸው ትነግራቸዋለች። ጀስቲንን በመናደድ ይሄዳል። ሪያናም ኤሚ ላይ ባየችው ባህሪ ትናደድና ሌላ ጓደኛ እንድትፈልግ ነግራት ትሄዳለች። በሚቀጥለውም ቀን መንፈሱ እንደተለመደው ናታን የተባለ ልጅ አካል ውስጥ ይነቃል። ወደ ኮምፒውተሩን በመሄድ ያለበትን ቦታ ይመለከታል። በሌላ በኩል ሪያናና ጀስቲን ወደ አንድ ፓርቲ እየገቡ ቁልፍ እንድትይዝለት ሰጥቷት ጥሏት ወደ ጓደኞቹ ይሄዳል። ሪያናም እየደበራት ብቻዋን ትቆማለች። ጀስቲንም የሪያናን መኖር ግድ ሳይሰጠው ከጓደኞቹ ጋር እየተዝናና ነው። ቆማም እያለች ናታን የተባለው ልጅ እየደነሰ እያለ ሄዳ ትቀላቀለዋለች። አብሮም እየጨፈሩ እያለ ጀስቲን ይመጣና ምፈልገው እንደሆነ ይጠይቀዋል። ናታንም ራሱን ስቲቭ ለተባለው ልጅ ዘመዱ እንደሆነና ሴቶች እሱን እንደማይቀርቡት ይነግረዋል። ጀስቲን በልጁ ድህነት ተገርሞ ተረጋግቶ ጥሏቸው ይሄዳል። በመቀጠልም ናታን ውጪ ወጥቶ እንዲያወሩ ሪያናን ይጠይቃታል። ምን አይነት ወንድ እንደሚመቻትም እየጠየቃት እየተቀላለዱ ብዙ ያወራሉ። በመቀጠልም ናታን ለሊት 6 ሰዓት ሳይሆንበት ቶሎ ይሄዳል። ይህ በእንዲህ እንዳለ ጀስቲን ስቲቭ የተባለው ጓደኛው ምንም አይነት ዘመድ እንደሌለው ሲነግረው ናታንን ለማየት ያባሩታል። በሚቀጥለው ቀን የአንድ አይነ ስውር ልጅ አካል ይዞ ይነቃና ስልኩ ማግኘት ስላልቻለ ሙሉ ቀኑን እዛው ክፍል ውስጥ ያሳልፋል። በሌላ በኩል ትናንትና ናታን በሶሻል ሚዲያው ላይ በመንፈስ ቁጥጥር ስር ውስጥ እንደነበረ ለቆ ነበር። ይህ በእንዲህ እንዳለ ሪያና በማታውቀው ስልክ ይደወልላትና በአካል እንዲገናኙ ይጠይቃታል። ወደ ቀጠራት መጻሕፍት ቤትም ስትሄድ ሜጋን የተባለች ሴት አጠገቧ ትመጣለች። በመጀመሪያም ናታን እንደላካት አድርጋ ብታወራም ቆይቶ ግን እውነቱን ታስረዳታለች። በየቀኑ በተለያየ ሰውነት ውስጥ እንደምትነቃና ከጀስቲን ጋር ስታሳልፍ እንዲሁም ከኤሚ እና ትናንትና ከናታን ጋር አብረው እንደነበሩ ትነግራታለች። ሪያና ግን በምታወራው ነገር ስላላመነቻት ለመሄድ ስትነሳ ከጀስቲን ጋር ሆኖ ያወሩትን ታወራላታለች። ሪያና አሁንም ጓደኞቿ እየቀለዱበት እንደሆነ በማሰብ ጥላት ትሄዳለች። በሚቀጥለው ቀን ሜጋን ቴክስት ይደርስላትና መንፈሱን ለማግኘት ወደ ሬስቶራንት ትሄዳለች። ሬስቶራንት ሄዳም ካገኘችው በኋላ እስካሁን ድረስ በነበረበት የሰውነት አካል ውስጥ ያደረገውን የሚያውቅ ከሆነ ትፈትነዋለች። እሱም ሁሉንም ነገር በትክክል ይመልስላታል። ከዛም ራሱን ብሎ ስሙን እንደሰየመ ይነግራታል። ሁልጊዜ የሚነቃው ትናንት ከነበረበት ሰውነት አቅራቢያው ካሉ ሰዎች ጋር መሆኑንና የእድሜ እኩዮቹ መሆኑን ይነግራታል። የት እንደተወለደና ቤተሰብ ይኖረው አይኖረው እንደማያውቅና ከልጅነቱ ጀምሮ የተለያየ አካል ውስጥ ሲኖር እንደነበር ይነግራታል። በመቀጠልም በየቀኑ የነቃበትን ሰው ፎቶ ሶሻል ሚዲያ ላይ ፖስት ሆኖ ያሳያታል። ሪያና ግራ ቢገባትም በትንሹ ማመን እየጀመረች ነው። ነገሩን የበለጠ ለማመን ናታንን ፍለጋ ወደ ቸርች ትሄዳለች። ናታንም የዛን ቀን ሰይጣን ገብቶበት እንደነበረና ብዙ የሚያስታውሰው ነገር እንደሌለ ይነግራታል። ከዛም በሚቀጥለው ቀን ሲነቃ የሰይጣኑን የኢንስታግራም አካውንቱን ቼክ እንዳረገና ፎቶውን ከማውረዱ በፊት ከስልኩ ወዲያው መጥፋቱን ይነግራታል። በዚህም ሪያና የተናገረው ነገር እውነት እንደሆነ ታምናለች። በቀጣዩ ቀንም ሪያና የሆነች ሴት ስታፈጥባት ስታይ
ኤ መሆኑን ገብቷት ትሄዳለች። እያወሩም ስለ ናታን ትጠይቃታለች። የዛን ቀን መሽቶባት እነ ናታን ቤት በሰዓቱ መድረስ ስላልቻለች ቶሎ ከሰውነቱ እንደወጣና የለቀቀችውን ፖስት ማጥፋቱን እንደረሳች ትነግራታለች። በዚህም ሪሃና የዛለት ኤ ጀስቲንን መስሎ ስለሰማት መናደዷን ትነግራታለች። ይቅርታም ትጠይቃትና ከማንም ጋር እንደዚህ አድርጋ እንደማታውቅና ከእሷ ጋር ሲሆን ግን ከማንም ጋር ተሰምቶት የማያውቀው ስሜት እንደተሰማው ትነግራታለች። ከተለያዩ በኋላም ሪሃና ጀስቲን ቤት በመሄድ አብሮ ስላሳለፉት ቀን የሚያስታውሰው ነገር ካለ ትጠይቋለች። ጀስቲን ምንም እንደማያስታውስና አሁንም ቢሆን ለሷ ያለው ስሜት የሞተ እንደሆነ ይነግራታል። በሚቀጥለው ቀን ኤ ጆርጅ የተባለ አካል ውስጥ ይነቃል። ለሪሃና የሚደውልላትና ትንሽ አውርቶ ከተቀላለዱ በኋላ ስለ ኤ ህይወት ማውራት ይጀምራሉ። እያወሩም እያለ መሳሳም ይጀምራሉ። በመሃልም የጆርጅ እናት ትመጣና ሪሃና ላይ ተጫዋለች። ሪሃናም እየሳቀች ወዲያው በመኪናዋ ትሄዳለች። በሚቀጥለው ቀን ኤ በሚያስገርም ሁኔታ የሪሃና አካል ውስጥ ይነቃል። ከአልጋዋም እንደተነሳች ገላውን እየታጠበች ኤ የሪሃና ሰውነት ላለማየት መታገል ይጀምራል። ወደ ትምህርት ቤትም እንደሄደች ጀስቲን መጥቶ ሪሃና ሊስማት ይሞክራል። ሪሃናም ከራሷ ላይ ካላቀቀችው በኋላ ጀስቲን አብረው እንዲወጡ ይጠይቃታል። ሪሃና ግን ከዚህ በኋላ ለሷ ያላት ስሜት እንደጠፋ ነግራው ትሄዳለች። ይህ እንደዚህ በማድረጉ ሪሃና እንደማትከፋበት ተስፋ ያደርጋል። ከትምህርት ቤት በኋላም ወደ አባቷ የስዕል ክፍል በመሄድ ውሎዋን ታሳልፋለች። ከአባቷ ጋርም ጥሩ ጊዜ ያሳልፉና ይለያያሉ። ማታ ላይ ሪሃና ስትነቃ ቀኗ እንዴት እንደነበረ እንድታነብ ማስታወሻ ይጽፍላትና ይተኛል። ሪሃናም ስትነቃ የጻፈላትን ማስታወሻ ተመልክታ ጀስቲን ጋር ትሄድና እንዳደረገው ከዚህ በኋላ እንደማትፈልጉና እንዳይቀርባን ነግራው ትሄዳለች። በመቀጠልም ኤ ጋር ደውላ ከጀስቲን ጋር እንደተለያየች ትነግሯለች። ያደረገችውን ነገር ትክክለኛ ውሳኔ እንደሆነም ትነግሯለች። በመቀጠልም ሪሃናና በሌላ አካል ውስጥ ያለው ኤ ወደ አጎቷ ቤት ሲሄዱ እንመለከታለን። ቀንም ሙሉ ሲያወሩና ሲጫወቱ ከዋሉ በኋላ ነገ ለመገናኘት ቀጠሮ ይዛሉ። ከተሰናበታትም በኋላ በመጡበት መንገድ ይሄዳል። በሚቀጥለው ቀን ሪሃና እዛው ቤት ውስጥ ሆና ብትጠብቀውም ኤ ግን አልመጣም ነበር። በመጨረሻም ለእናቷ በመደወል እንድትወስዳት ትነግራታለች። እናቷም በስራዋ ቀን የ3 ሰዓት መንገድ ስላንከራተተቻት በሪሃና ትናደዳለች። በማግስቱ ኤ ወደ ሆላንድ ለመሄድ የተዘጋጀ ማይክ የተባለ ልጅ አካል ውስጥ ይነቃል። ኤም ወደ ሆላንድ ከሄደ በማግስቱ ሲነሳ ሆላንድ አካባቢ ያሉ ሰዎች ውስጥ ገብቶ እንደሚነቃ ስለተረዳ በዚህም ሊመለስ ስለማይችል ለሪሃና ደውሎላት እንድትወስደው ይጠይቃታል። ሪሃናም ወደ ማይክል በመሄድ በመኪና ወስደው ታስመልጠዋለች። ሪሃናም ወደ ቤት ከወሰደችው በኋላ የዛለት በመቅረቱ በጣም ትናደድበታለች። ይህም የዛለት የነቃው የሳምባ ንቅለ ተከላ የሚደረግላት ሴት ውስጥ እንደነቃና መምጣት እንዳልቻለ ይነግራታል። አብረውም ካመሹ በኋላ በማግስቱ ኬልሲ የምትባል ልጅ ውስጥ የነቃ ሲሆን ራሷን ለማጥፋት እየተዘጋጀች ያለች ልጅ ነበረች። ሪሃናም ጋር ከሄደች በኋላ በልጅቷ ክፍል ውስጥ ባገኙት ምንጭ መሰረት ልጅቷ ራሷን ልታጠፋ እንደሆነ ይረዳሉ። የኬልሲ አባት ጠዋት የሚመጣ ሲሆን ሌሊት ላይ ከአካሏ ሲወጣ ልጅቷ ራሷን ልታጠፋ ትችላለች። ሪሃናም የኬልሲ ሰውነት ውስጥ እንዲቆይና እርዳታ እስክታገኝ ድረስ አብሯት እንዲቆይ ትነግረዋለች። በተደጋጋሚ አንድ አካል ውስጥ መቆየት ባይችልም እንደሚሞክር ይነግራታል። እንደ መሸም ሰዓቱ ሲሄድ አሁንም ቢሆን በውስጡ አለ። እንደ እድል ሆኖም የኬልሲ አባት ቤት ሲመጣ እርዳታ እንደሚያስፈልጋት ለአባቷ ትናገራለች። እና ሪሃናም የአንድ ሰው ህይወት በማትረፋቸው ደስተኛ ይሆናሉ። በሚቀጥለው ቀን የሪሃና ክፍል ጓደኛ በሆነው አሌክሳንደር የተባለ ልጅ ውስጥ ይነቃል። ከሪሃና ጋርም ከተገናኙ በኋላ አሌክሳንደር ምን ያህል ጥሩ ልጅ እንደሆነ ይነግራታል። ሪሃናም የኬልሲ ሰውነት ላይ እንደቆየው የአሌክሳንደር ሰውነት ላይ እንዲቆይ ትነግረዋለች። ተስማምቶ ለተወሰኑ ቀናቶች በአሌክሳንደር ሰውነት ውስጥ ይቆያል። ከሪሃና ጋር በማሳለፍ የአሌክሳንደርን ህይወት ረስቶታል። የእናቱንም ስልክ አያነሳም ነበር። የዛን ቀንም የአሌክሳንደር ልደት ስለነበረ ቤተሰቦቹ ሊያከብሩለት ተሰብስበዋል። ቀኑ ሙሉም ቤተሰቦቹን ችላ ስላላቸው በራሱ ያዝናል። ቤተሰቦቹም ተናደውበት ነበረ። ለአሌክሳንደር እናት ይቅርታ ይጠይቃትና ነገ ለሪሃና ነግሯት ከሰውነቱ እንደሚወጣ ይነግራታል። በቀጣዩ ቀን ለሪሃና ቆንጆ እራት ያዘጋጅላታል። ነገ ከአሌክሳንደር ሰውነት መውጣቱ እንዳሰበና ህይወቱን ሊወስድበት እንደማይፈልግ ይነግራታል። እንዲሁም በዚህ ሁኔታ አብሮ መኖር እንደማይችሉና አሌክሳንደር ጥሩ ልጅ ስለሆነ ከሱ ጋር እንድትሆን እንደሚፈልግ ይነግራታል። ሪሃናም እያዘነችም ቢሆን ያላቸው ምሽት እየተዝናኑ እራታቸውንም እየበሉ በመጨረሻም አሌክሳንደር አልጋ ላይ ተኝተው ሌሊቱን ያሳልፋሉ። በማግስቱ ኬቲ የምትባል ሀብታም ሴት አካል ውስጥ ይነቃና በቅንጡ መኪናዋ ይሄዳል። ሪሃና ደግሞ ከአሌክሳንደር ጋር ትምህርት ቤት ተገናኝተው እንደ አዲስ መተዋወቅ ይጀምራሉ። በሌላ በኩል በሶሻል ሚዲያው ሌላ ሰው ሆኖ ህይወቱ ሲቀጥል እያስመለከተን ፊልሙ ይጠናቀቃል።